አረ ችግር የለውም። ወገባችንን ሻብ አድርገን ነው ኪራን የምንድረው። ለማን ነው የምትድሪኝ? መልሽልኝ እንጂ ከማን ጋር ነው የምታጋቢኝ? መልሽልኝ እንጂ እየጠበኩሽ እኮ ነው። ከማን ጋር ነው የምታጋቢኝ? ምን ማ እኔ ከማን ጋር ላጋባ እችላለሁ? አንቺ ልጅ በጆሮዬ ኪራን እናጋ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ሁሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮ ማለት ነው። በቅንነት ጽናት እንግዲህ እንደምታዩት ተለቋል ማለት ነው። ጽናትና ኪራ አሁንም ክርክር ላይ ናቸው። አሁንም ድርቅና ላይ ነች ወይዘሪት ጽናት ማለት ነው። ምክንያቱም ድርቅና ሊተዋት አልቻለም። እንደምታዩት ደግሞ አባቱን ስታወራ ደርሶባት ነበረ። አባቱን እያወራች በርበሬ ቅንጠሳ ነው ከዚህ በኋላ ምናምን በደንብ እየተቀራረቡ ነው ምናምን ብላ እያወራች ኪራን ሽር ጉድ ብለን እንደራው ነው እያለች እያወራች አባትየውን ኪራ ደርሶ ነበረ። ያው ግን ብዙም እንደዚህ አልጠረጠረም እና በቀጣዩ በእርግጠኝነት የሚደርስባት ይመስለኛል። ወይ እንደዚህ ስታወራ ግን የሚገርመው ጽናት እንደዚህ ሆኖ ደግሞ እንዲቀራረቡም ትፈልጋለች። ከዛ ደግሞ ሲቀራረቡ ደግሞ ትቀናለች። ግራ የምታጋባ ልጅ ነች። ያው ፍቅር ከባድ ነው አንዳንዴ። በእርግጥ የምትወዱትን ሰው አሳልፋችሁ መስጠት ከባድ ነው፣ ግን ደግሞ ከአንዱ መሆን ነው ወይ መወሰን ነው ወይ ወስኖ ሙሉ ለሙሉ መተው ነው፣ ወይም ደግሞ የራስ ማድረግ ነው ማለት ነው። እና እሷ አሁን እንዲቀራረቡም ትፈልጋለች። ሲቀራረቡ ደግሞ ኖርማል እንዲሁ ሲቀራረቡ ደግሞ ትቀናለች። በቃ ሁለት አይነት እንትኖች ስሜት ውስጥ ነው ያለችው ማለት ነው ጽናት። እና በጣም ኪራም እየተጎዳ ነው እንደምታዩት፣ እየሰከረ እየጠጣ ምናምን ነው። ብቻ ጽናት ትክክል እየሰራች አይደለም ማለት ነው። ጓደኞቿም እየመከሯት ነው፣ ምሩም እየመከረቻት ነው። እኔም ሁሌ አባቴ ምናምን የምትለው ነገር በጣም ነው የሚገርመኝ። ማለት አባት ልጁን ጥሩ ህይወት ከሚያኖራት አይደለም ትዳር ለያዝ ምናምን ስትል እምቢ የሚል አባት የለም እኮ ማለት ምን ችግር አለው? እድሜ ልክሽን ቁመሽ ክሪ መቼም የሚል የለም አይደለ? አባቴስ ምናምን ትላለች። ሲጀመር አባትየውን ፈርታ አባቷን እንትን ብላ ብቻ ሳይሆን ያው የኪራን አባት አልመጥንም የሚለው ስጋት ፍራቻ ስላለባት ነው እንጂ ማለት ነው። ግን ጽናት ግን እያበዛሽው ነው በእውነቱ። ካልፈለግሽው ደግሞ ወይ ቤቱን ትተሽ መውጣት ነው። በቃ ቤቱን ትተሽ መራቅ፣ እንደዛ ነው የሚሻለው ማለት ነው እንጂ በመሀል ኪራም እየተጎዳ ነው፣ አንቺም እየተጎዳሽ ነው። ኪራ በማያውቀው ነገር ነው፣ አንቺ እንኳን በምታየው ነገር ነው። እና ኪራ በማያውቀው ነገር እየተጎዳ ነው ያለው። እየሰከረ እስከሚሰክር ድረስ ራሱን እስኪጥል ድረስ እየሆነ ነው ያለው። ስለዚህ ይሄ አግባብነት የለውም። በቃ ካልፈለግሽ ቤቱን ትተሽም ቢሆን መውጣት፣ ከኪራ አጠገብ መራቅ ነው ያለሽ አማራጭ፣ ያለሽ ምርጫ ማለት ነው። እና አስቢበት ወይዘሪት ጽናት ማለት ነው። ኪራዬ ሲጎዳ ማየት አንችልም በእውነቱ። በእውነቱ አንችልም። እሱ እኮ ተናግሯል፣ የቤቲ ግፍ ነው እንዴ ምናምን ብሏል። ግን ያው በእርግጥ ጽናቴ ትወዳለች፣ እንደ ጽናት የሚወድ ሴት አይኖርም። ግን አለ አይደለ ለአንተ ማሰባ ለቤተሰቦችህ ምናምን ያስገደደ ነገር አስገድዷት ነው እንጂ በአንተ መጨከን በፍጹም አትችልም። በአንተ የሚጨክን እንትን የላትም። ግን ያው ስለምትወድህ አንዳንዴ ለምትወዱት ሰው መስዋዕትነት ይከፈላል ማለት ነው። ዞሮ ዞሮ ግን እውነታው መውጣቱ አይቀርም አንድ ቀን። ኪራ ይህን እውነት የሚደርስበት ይመስለኛል፣ በእውነቱ ማለት ነው። ይህን እውነት የሚደርስበት ይመስለኛል እና እኔ ምን እንደሚፈጠር እስኪ አብረን የምናየው ይሆናል ማለት ነው።
በእርግጠኝነት እናቱ ምናምን ብትሰማ ጽናት አትመጥነንም ብላ ልታስብ አትችልም። እውነት ለመናገር ማንም እናት አባት ነው እንጂ ትንሽ እናት በተለይ ከልጇ ደስታ የሚበልጥ ምንም ነገር የለም እና እንትን ትላለች። ደስተኛ የምትሆን ይመስለኛል የልጇን ወግ ማድረግ ለማየት ስለምትጓጓ ማለት ነው። እና ቤተሰብ እንደምታዩትም ደግሞ ጽናትን ከቤት አስወጥቷታል ኪራ። ጽናትን ከቤት አስወጥቷታል። ኦልሬዲ ከቤት ውጭ ብሏታል ማለት እርሳኝ ብለሽኛል አይደለ? ስለዚህ መርሳት አለብኝ በቃ ከዛሬ ጀምሮ በዚህ ቤት እንዳላይሽ አይነት ያው በስካር መንፈስ ነው። በእርግጥ ግን በስካር መንፈስ የሆነው በእውነት ሊሆን ይችላል ማለት ነው። እና ጽናት የት እንደምታደር ጌታ ይወቀው። ጓደኞቿ ጋር ሰኒ ጋር ሄዳ ታድራለች ካልሆነም እንጂ ማለት ነው። እና በስካር መንፈስም ቢሆን ግን ያው ጨክኖባታል ማለት እርሳኝ እስካለችው ድረስ ለእሷ ራሱ የሚሻለው ከሱ መራቅ፣ ከእሱ አጠገብ ሆና እርሳኝ ማለት ወይም ደግሞ የኔ እናንተ እንትን አይሆንም ማለት ትንሽ ከባድ ነው። ለእሷም ከባድ ነው፣ ለእሱም ከባድ ነው። እና ጽናት ካልፈለግሽ ካልሆንሽው በቃ መውጣት፣ ቤቱን ትተሽ መውጣት ነው ያለው ምርጫ ማለት ነው። ስለዚህ አስቢበት ወይዘሪት ጽናት አስቢበት። ወይ እውነታውን ተናግረሽ ተጋፈጭ፣ ከሆነ ደግሞ ቤቱን ትተሽ መውጣት እና ኪራ ከቤት ያስወጣት እንግዲህ እውነቱን ሊሆንም ይችላል ሊያመርም ይችላል። ምክንያቱም አሁን ላይ ተስፋ እያስቆረጠችው ነው ያለ። ሴቶች ስትባሉ በቃ እንደዚህ ምርር ብሎ ነው ለምሩም ሲናገር የነበረው ማለት ነው። እና ምሩም እየመከረቻት ነው፣ በአንቺ ምክንያት ኪራ ልናጠው ነው ምናምን እያለቻት ነው፣ እየተቆጣቻት ነው። ግን ያው እየሰማች አይደለም ጽናት ተወዛግባለች። በቃ ልትርቃውም አትፈልግም፣ ልትቀርበውም አትፈልግም። በጣም ተወዛግባለች። እና እሷም ምሩም በአንቺ ምክንያት ልናጣው ነው፣ በአንቺ ምክንያት እንደዚህ እየሆነ ነው ምናምን ብላ እሷም ጮኸችባት፣ እሷም ተናገረቻት እና ግራ ተጋብታለች። እና ሀሴት ጋር እንግዲህ ፍቅር ሊጀምሩ በጣም ያው እየቀረበችው ነው። በተለይ ሀሴት በጣም እየቀረበችው ያለችው ኪራን ማለት ነው። ስለዚህ ፍቅር ሊጀምሩ ይችላሉ እና ጽናት ያስቢበት በኋላ ራስሽን ይዘሽ ወይኔ ከምትይ ማለት ነው። እና የሀሴት ፍቅረኛ የሀሴት ባል ሆኖ ማየት አያስችልሽም። ስለዚህ እውነቱን ብትጋፈጭ ጥሩ ነው ብዬ አምናለሁ። ቤተሰብ ለማንኛውም ላይክ ሼር እያደረጋችሁ ቤተሰብ ሁኑ። እናመሰግናለን።